ልጁ በነገራችን ላይ ዛሬ ላይ ይሄ ማህበረ ቅዱሳን አባል የሚባለው የእኛን ትምህርት እያዳመጠ እላዩ ላይ ያለው መንፈስ የቡዳ መንፈስና የአይነ ጥላ መንፈስ አስሯል። ግን ያው እዛው ማህበረ ቅዱሳን ውስጥ ነው ያለው። 4 ኪሎ የነሱ አብሯቸው ኮርስ ተማሪ መምህርም ፕሮግራማቸው ላይ የሚያስተናግድ ሰው ነው። እቤቱ ያለውን የአይነ ጥላና የቡዳ መንፈስ ይዟል። የእናቱን የመተት መንፈስ ያዘ። ጎረቤት ላይ ያለውን የጎረምሳ የሲጋራና የጫት መንፈስ ወሰንገላ መንፈስ ያዘ ይሄው ልጅ። ከዛ መምህር አለኝ አቤት ኧረ በሄድኩበት መንፈስ እየጮኸ ነው። ጸጋዋለህ ማለት እኮ ነው። በርታ በእናትህ ትምህርታችንን በደንብ አዳምጥ። አያችሁ ይሄን ጸጋ ተሸክማችሁ ነው የምትቃወሙን። ስለ ጊዜ ደስ አለው። እግዚአብሔር ይወድሃል ማለት ነው እኮ። አየህ በድንገት ማንነት ተገለጠ። በደንብ ትጋ ስገድ አልኩት። ወፍራም ነበር ልጁ አሁን ከስቷል። በስግደት ብዛት በጾም ብዛት ጸጋ እንዳለው እያወቀ ሲመጣ ማለት ነው። ይሄ ትልቅ ነገር ነው። አንድ መገለጥ እኮ ነው የራሱ። ቤተሰቦቼ ብቻ እጁን ይጫንባቸው አንተ ምናምን ብሎ እንትን ሲል ተረክ ነው የሚለው። እኔ እንኳን እንደዚህ እኔ አላቅም፣ እንደዚህ ነገር የለብኝም። አያችሁ ጠቋር ማን ነው ቡዳ ማን ነው በደንብ አውቆታል። አሁን ጭራሽ የነዚህ የእንትን አባቶች የሚባሉትን ሃይማኖት አበው የሚባሉትን መጽሐፍቶች ገብቶ ሁሉ እንደ አዲስ ማንበብ ሁሉ ጀምሯል። የሚያውቀውን ትምህርት ስለ መናፍስት ለማጥናት እንደ አዲስ ሪሰርች ማድረግ ጀመረ። ወደ ገደለው ልምጣላችሁና ወደ መጨረሻው ተንደርድሮ መጥቶ ወደ ሚስቱ ነገሩት። የተፈጠረው ነገር ሲነግሩት ወደ ሚስቱ መጣና አንቺ ያምሻል እንዴ አላት። እንዴ ይሄ ሰው መጥቶ ልጆቻችሁን አድኑ አስቆርቡ አለ እንጂ ጸበል ልርጭልሽ አለ። ይሄ ልጅ መጥቶ ሰራተኛዋን እወቋት የቡዳ መንፈስ አለባት ነው እኮ ያለው ሲል ጊዜ ሰማችና ሰራተኛዋ ወይኔ ስለኔ ነው እንዲህ ሁሉ ጭቅጭቅ አለች። አላወቀችም። ይሄ ሁሉ ግርግር ስለኔ ነው እንዲህ አለች። አዎ ባንቺ ምክንያት ነው ያለን። አስቀምጣትና ቡዳ ነሽ እንዲህ አላት። አቀምሱ ራሱ እንዲህ አዎ ነኝ አለችው። ቡዳ ነሽ? አዎ ታዲያ ምን ታደርጊያለሽ እዚህ ቤት ውጪ ከዚህ አላት። እንዴ በዚህ በሌሊት ወዴት ልውጣ? ሂጂ ግቢ ይሻልና አሁኑን እንደዚህ ዘላ የምትበላው መስሎት በር ዘግቶባት አስቀምጧት። ለቀ የምታጥበውን ዕቃ ሁሉ ትታ ገባች። 2 ልጆች አሏቸው ወንድና ሴት። የ6 ዓመትና የ7 ዓመት ልጆች አሏቸው። የ9 ዓመት ልጆች የ6ና የ9። ከዛ ትልቋ ልጃቸው ሴት ናት። ከዛ እዛ ቤት እያዳመጡ የነበረውን ትምህርት አይተዋል። መጨረሻ ላይ ቡዳ ምንድን ነው የሚለውን ትምህርት እየሰማን ነው ያወቅ ነው ብለው ነገሩት። እሱም ገብቶ ቡዳ ምንድን ነው ብለው ገብቶ ቴሌቪዥን ላይ ከሚስቱ ጋር ቁጭ ብሎ እያዳመጠ ነው። እሷ ግን እንዲህ ብላ ጸጉሯን እንደዚህ ራሷ ቁጥርጥር እየሰራች እንዲህ ተንጠባራ እንዲህ ነው ብላ የምታየውና ዝምነን ብላ ተቀምጣለች። እንደዚህ ብላ ይሆናል አይደለ ጠብረሬ ማለት ጋሼ ራቴን ብላ አስወጡኝ ትላለች። ቁጭ በይታ ይላታል። ሰራተኛዋን በር ዘግቶባት ከክፍል እንዳትወጪና እስኪነጋ ድረስ ዘላ ደግሞ ትብላኝ እንዴ አላውቅም። ቡዳ ማለት እንግዲህ እሱ የሚመስለው ወደ ጅብነት የሚቀየሩ ምናምን ናቸው ብሎ ብቻ ነው የደመደመው እንጂ የቡዳ መንፈስ አይነት እንዳለው ማምራሱ አያውቅም። እና በቃ ቀጥታ እሱ ትዝ ያለው ገጠር ውስጥ ያለውን ቡዳዎች ወደ ጅብነት ይቀየራሉ፣ ወደ አውሬነት ይቀየራሉ የሚለውን ሀሳብ ብቻ ነው በውስጡ የያዘው። አስገብቶ ቆልፎባታል። ጋሼ መስኮቱ እኮ ክፍት ነው፣ በዚህ መውጣት እኮ እችላለሁ፣ መስኮቱን እሺ ዝጋልኝ። ጎሽ እንደዚህ ስትናገሪ ጥሩ ነው፣ አውሬ ከመሆንሽ በፊት ሰው ሆነሽ መጠቆምሽ አሪፍ ነው ብሎ በውጭ በኩል ወጥቶ ከሌሊቱ 6 ሰዓት መስኮቱን በትልቅ እያጠና እንደዘርጎ ጥርቅም አድርጎ ዘግቶታል። ወይ ይቅርታ ስለሳብኩኝና አንዳንዴ እኮ የልቡን ሲነግሩት የኮረኮሩትን ያህል ይስቃል ይባላል አይደለም? ጓደኞቹ ጋር እየደወለ ኧረ በእናትህ የሚቀርብ ነው እንዴ ደግሞ አመነች እኮ ይሏል። እውነትን ነው እንዳትከፍተው በሩን። እናትየዋ ተደወለ እንዳትከፍት በሩን። ትምህርቱን አዳምጦ ከጨረሰ በኋላ ግን ልክ ሊያልቅ 10 ደቂቃ ነው ምናምን አካባቢ ሲቀረው ሞራሉ እንትን እያለ መጣ። ኮንፊደንሱ መፍራቱን ማቆመና ተራ መንፈስ እንደሆነ የሚያዝ መንፈስ እንደሆነ ቀበርቾና ድኝ እየተጨሰ የሚባረር እንዳልሆነ ጸበል ብቻ እንደሚጠቅም ሲል ጊዜ ጸበሉን አምጣና እንርጫት እንደ ማለት ጀመረ። እርጫት አለችው። ሚስትየዋም ግን ጸጉሩን መስራቱን አላቆመችም፣ ንቀቷን አላቆመችም። ግን እዚህ ተኮፍሳ ቁጭ ብላለች። ከዛ መጨረሻ ላይ ጸበል ሊያመጣ ሄዶ ሲመለስ ሶፋ ላይ የለች ሚስቱ። የት ሄድሽ ምናምን ብሎ ሲል ጊዜ ልጆቹ መኝታ ክፍል ገብታ ልጆቹ ለፊት ለፊት እንደዚህ አፍጥጣ ታያቸዋለች። እና ልጆቹ ያደርጋሉ፣ ጥርሳቸው ቀጫጭ ያደርጋሉ። ከዛ ደነገጠና ምን ሆነ ነው ጥርሳቸው? እኔ ምን አውቃለሁ እንግዲህ እኔ እኮ ድምፅ ሰምቼ እኮ ነው የመጣሁት አለችው። በጣም ነው የሚሰማው የሚገርማቸው ጥርሳቸውን ሲያንሳጥጡ።
ከዛ ቀሰቀሷቸው። ጥርሳቸው ሊወልቅ ሲደርስ ቀሰቀሷቸውና ሚጣ ተነሽ ጸበል ረጯቸውና ሞይ ምንድን ነው ደነገጡ። በዛ በሌሊት ምን እንደተፈጠረም አላወቁም። ከዛ ቢቸግረው ደወለ እኔ ጋ ስልኩን ተቀብሎ ከነዛ ሰዎች ደውሎላቸው ደወለ እኔ ጋ አነሳውለት። አጋጣሚ እኔም እንቅልፍ አልወሰደኝም ነበረ። አሁን ያባረርኩህ ሰው ነኝ አለኝ። ኦኬ እሺ ስልኬን አገኘህ አልኩት። አዎ ማን ሰጠህ? አይ የተፈጠረው እንደዚህ ነው ብሎ እስካሁን የነገርኳቸው እኔ ከሄድኩ በኋላ ያለውን ነገረኝ። የተፈጠረው ይሄ ነው አለኝ። በል አሁን እምልህን አድርግ አልኩት። እሺ አለኝ። ልጅቷ ክፍል ግባ ሰው ማን ነው ልጅቷን አጠገብ አምጣ ሰው እንዴ በር ዘግቼባታለሁ እንዴ ዘላ ብታም ኧረ እባክህ ተረጋጋ እንደዚህ ብሎ ነገር የለም የቡዳ እንዴ ልጆችን ቅርጥፍ አድርጋ የምትበላ ከሆነ እንዴ ጥሩ አይደለም እኮ አለኝ። አይ እንደሱ አታስብ ሂድና ጸበሉን ይዘግባና ሃይላንድ ላይ አድርገውን ዝም ብለህ ላይ ዋላ አፍስባት አልኩት። ቡዳ ታሰር በስላሴ ስም የምትወደው ታቦት ማን ነው አልኩት። ገብርኤል ነው አለኝ። በገብርኤል ስም ታሰር አልኩት። አጠገባቸው ገብርኤል ቤተክርስቲያን ስላለ ማለት ነው። ከዛ ቡዳ ታሰር እያለ አልጋዋንም አበሰበሰው። ልጅቷንም ጸበሉን ረጫት። ጮኸች፣ የሆነች ጮኸች። ይሄ ማለት እንግዲህ አሁን ይሄ ልጅ ጸጋ ስላለው አይደለም ወይ አጋንንት ማስወጣት አቅም ስላለው ወይ ጸሎተኛ ስለሆነ አይደለም። እንዲያውም ኖርማል ሰው ነው። ያን ያክል እንትን የሚልም ሰው አይደለም። እንዴ መምህር እንዴት በእኔ መንፈስ ጮኻልኝ? አንተ በአንተ አይደለም በእኔም አይደለም በጸበሉ ኃይል ነው አልኩት። ለነገሩ ልክ ነህ። አዎ ልክ ነህ። ጸበሉ እኮ ነው ግን እኮ ስራ የሚሰራው። ማንን በልተሃል በለው አልኩት። ማንን በልተሃል ሲባል ሚስትየዋን በልቻለሁ። ለካ እንደዛ ስትል የነበረችው ተበልታሉ። ሚስትየዋ ላይም አለሁ አለ። ከዛ ዝም በላ አታጋልጠኝ ያለች ከውስጥ ከዛኛው ሳሎን ተንደርድራ መታ ንቅ አረገቻት። አታጋልጠኝ ብሎ እዛ ያለው ቡዳ አታጋልጠኝ ብሎ ዝችኛው ላይ በጣም ታናነቁ። አረ መምህር ተያዙ አለኝ። ስልኩን አስቀምጠውና ሁለቱን አላቃቸው። ሚስትህን ወደዛ አድርጋት በሩን ቆልፍ አልኩት። ከዛ አልቻላቸውም። ትግል በዛበት። ትግል ሲበዛበት ጊዜ ጸበሉን ሚስት ላይ አርከፍክፍ አልኩት። ጸበሉን ሚስቱ ላይ ሲያርከፍክፍ ወደቀች። ቡታ ጋዝ ያው አልተለኮሰም ነበረ። ሲሊንደር ምናምን ወዳደቀ። እቃው ትርምስምስ አለ። ሚስቱ ግን ዝርር ብለ ወደቀች። የልጅቷ መንፈስ እየለፈለፈን ያለው ወይኔ ቡዳ ተያዝኩኝ፣ ወይኔ ተጋለጥኩኝ፣ ወይኔ ቡዳ ተያዝኩኝ ይላል ልጅቷ ላይ ያለው። ከማን የመጣኸው? ከሰባተኛ ቅድመ አያት ከወዲያ። እቺ ልጅ ስንተኛ ነች በላት አልኩት። ስንተኛ ነች እቺ ልጅ? ሰባተኛ ነች። ስለዚህ የመጨረሻ እርግማን ላይ ነው ያለው። አዎ ለምን ታዲያ ልጆቹን የበላቸው? እንዴ ስራ አይደል እንዴ አለ። በቃ መብላት እኮ ስራዬ ነው። እቺ ልጅ እርግማን ነህ እንዴ አልኩት። ሰባተኛ ብሎ ሲቆጥርልኝ ገብቶኛል። አዎ እስከ 7 ትውልድ ድረስ የተረገመ ቤተሰብ ነበረ። እኔ የመጨረሻ አሁን ያስኳት የመጨረሻዋ ልጅ ነው። ከዚህ በኋላ ምንድን ነው የምታደርገው? ዘር እንዳይቀጥል ነው የማደርገው። ዘር እንዳይቀጥል ልጅቷ እንዳትወልድ። እሷ አሁን ሁሉም ዘር አልቀው እሷ ላይ ነው ያለሁት አለ። ሁሉም ጨርሷቸዋል። ቤተሰቦቿ እንዳለ አልቀዋል። አክስት አጎት የለም የለም ጨርሷቸዋል። ብቻዋን የቀረችች ልጅ ተበላልተው ተገዳለው። አሟሟታቸው ደግሞ መጥፎ አሟሟት፣ በጣም መጥፎ። ሰው ጆሮም ተደፍኖ አፉም ድዳ ሆኖ አይኑም ታውሮ እንዴት ነው የሚኖረው? በሰዓቱ 6 ሰዓት ነው ምግብና ብለው ካላላችሁ በስተቀር እኮ አይናገርም። አፉ ተተዋጥቷል ነው የሚለው። ምግብ ስጡኝ እንኳን አይልም። ስታናገሩት አይሰማም። መናገር አይችልም። ማየት አይችልም። በቃ ቤተሰቦች አብዛኛው እንደዚህ ሆኖ ነው ያለቁት። ከዛ መጨረሻ ላይ የእርግማን መንፈስ ይሄኛው ዘር እንዳይቀጥል አድርጎ ወደ ልጆቹ ተላልፏል። ማን ቤት እንደገባ ልጅቷ ማን ቤት ተቀጣሪ እንደሆነች በማግስቱ ኦልሬዲ እዚህ ቤት ያለው ሁለቱን ልብ መልስ በላልኩትና ልብ መልሰው ሁለቱም ደንግጠው ብስብስ ብለዋል። ምንድነው ሲል ጊዜ መምህር ተስፌ ላይ ደረትሽን የነፋሽበት እንደዛ ጠብረር ስትይበት የነበረው በቡዳ ተበልተሽ ነው። በልታሽ ነበር አንቺን። ከልጆቹ ቀድማ አንቺን ነው የበላችሽ። ምን አለ እንዲያውም ሲለፈልፍ ረስቸው እንዴት መጀመሪያ እሷን በላሃት ስለው ጊዜ ሰራተኛ ፈልጋ የመጣችው እሷ ስለሆነች ከደላሎቹ ተቀብላኝ ስንመጣ ጸጉሯ በጣም ቆንጆ ስለነበረ በላሃት። የተቀባችው ሊፕስቲክ ቆንጆ ነበረ። አፍንጫዋን ተበስታ ነበረ። በነገራችን ላይ አፍንጫዋን የተበሳችበት በሙሉ እንዳለ አስቡት። እኔን አውቃለሁ ብላኝ ትጠላኛለች። አውቃለሁ አለችኝ። የማስተምረው ትምህርት መንፈሳዊ ከሆነ ካወቀችኝ ምን ይነጣላችሁ ታዲያ? እሷ አፍንጫዋን ተበስታ ዘማዊ የሆነ አካሄድ ነው የምትሄደው። ባሏ እንኳን አይቀየማትም። በእርግጥ ወደ ድሬዳዋ ነው ወደ ሀረር አካባቢ ላይ የተወለደች ሲሆነች ስትናገርም በግልጽ ነው የምትናገረው ልጅቷ። ያን ያክል ኖርማል ባህሪዋ ራሱ ከተፈወሰች በኋላ ራሱ በቃ እኔ አይደለሁማ መምህር እኔ እኮ ወድጄ አይደለም ምናምን ነው የምትለው። እና መንፈሱ ልክ እንደ ባህሪዋ ነው ይሄድ የነበረው። ግን በጣም ደንግጣለች። በማግስቱ ሰራተኛዋን 5 ሰው ቤት ነው የወሰድናት።
የተቀጥራበት የነበረ ቤት ሁሉም ቤት ሄደን ተናገርን። መጨረሻ ላይ ወደ 5ኛው ቤት ላይ ስንደርስ ካህን ቤት ነው። ካህን ቤት ተቀጥራ ትሰራ ነበረ። ካህኑ በእርግጥ እሷ እያለች አርፈዋል፣ እድሜያቸው ደርሶ አርፈዋል። ግን እንዳለ የካህኑ ልጆች በእሷ ቡዳ ተበልተዋል። እንዲያውም አንዱ ሁሉ ከእሷ ጋር ያው እንትን ብሏል፣ ያው ይገባቸዋል። እና እዛ ቤት ሄደን ነገርናቸው። 5ኛው ቤት ሄደን ስንናገር ጊዜ ደግ አደረገ፣ ውጡልን ከዚህ ቤት ነው ያሉ ብለን እጅግራችን ሰብስበን ወጣን። እሰይ እንኳንም በላችን። እንደዚህ ይባላል እንዴ እናንተ? ወይኔ ጉዴ! ካፈርኩ አይመልሰኝ። ስለጠሉን እኮ ነው እኛን። አሁን የእኛን ትምህርት ስለጠሉ ብቻ እሰይ እንኳን ተበላን፣ ደግ አደረገ። እሺ ይህንን ግን እልክላቸዋለሁ። ስልካቸው ስላለኝ ለልጆቻቸው ይሄንን እልካለሁ። እንድናብራራ እንኳን እድል አልሰጡንም። ኧረ በእግዚአብሔር ትንሽ አዳምጡን። አልሰማህም፣ ውጣ ከዚህ ሂዱ። ምን ይላል እዚህ? በቃ ለምን አሁን ይሄ ምን ያሳያል? እንግዲህ ወይ ተይዘዋል፣ ባብሾ ባፍሎ በጠቋር መንፈስም ተይዘዋል እዛ ቤት፣ ወይ መንፈሱ ራሱ በደንብ ገብቶላታል ማለት ነው። በነገራችን ላይ አይኗ ላይ ሆኖ የቡዳ መንፈስ ኖሮባት ልጆችን ቅርጥፍ አድርጋ የምትበላ ሴት ወይም የሚበላ ወንድ ላይ ያለ መንፈስ ከእንደዚህ አይነት ሰዎች ጋር ሩካቤ መፈጸም ማለት በጣም ከባድ ነው። ታውቃላችሁ፣ የቡዳ ቤተሰብ ናቸው። መንፈስ ላያቸው ላይ አለ። ሰው የልጆችን ካዩ የሆነ ነገር ካዩ ይበላሉ ተብሎ የሚታሰቡ ሰዎች ጋር ሩካቤ መፈጸም ከባድ ነው፣ በጸበል ካልተያዘላቸው በስተቀር መንፈሱ ካልተገራ እንዲሁም ደግሞ ካልተጋለጠ በስተቀር በፍጹም አስቸጋሪ ነው። ለምን ህይወታቸው እነሱ ጋር ያለው መንፈሱ እንዲያልፍላቸው ስለማይፈልግ የቡዳ መንፈስ ብዙ ጊዜ ሰው እንዲያልፍለት አይፈልግም። ምንም ነገር እንኳ ያበላሽባቸዋል። የትኛውም ነገር እንኳ ይበላሽባቸዋል። ስለዚህ ያገቧቸውም ሰዎች የዛ ነገር ተጨማሪ ሆኑና ምስቅልቅል ያለ ህይወት በቃ እጅግ ከእጅ ወዳፍ የሆነ ላይፍ ነው የሚኖሩት። በቃ ስራ ማጣት፣ ቤት ውስጥ መተራመስ፣ ጭቅጭቅ ያለበት፣ ጭቅጭቅ እንኳን ባይኖር በፍቅር የሚኖሩ መስሎ ድቁስቁስ ያለ ህይወት መኖር፣ ብዙ ችግሮች ውስጥ መግባት ነው በቃ። እና ደግሞ በአንድ ትዳር አይጸኑም። ዛም ነው የሚሉት። ምክንያቱም መንፈሱ ህይወታቸውን ማበላሸትና ስማቸውን ማጥፋት ማሰደብ ስለሚፈልግ አንዱ ባህሪው ነው። እና ይሄንን እንዲህ አድርገን ጨረስን። ምን አገባህ ሂዱ ከዚህ ተብለን ከተባረርን በኋላ ከዚህ በኋላ ወንድማችን ስገድ ልጆችህንም ጥርሳቸው ሲንቀጫቀጫ አይተሃል አይደለም አልኩት። አዎ ባለቤትህንም አስጠምቃት ጫት ትቅም ነበረ ብሎኛል። ያው የድሬ ልጆች እንግዲህ የሆነው ሴቶች አብዛኞቹ ጫት ይቅማሉ፣ ፈታ ያሉ ናቸው ተብሎ ስለሚባል ነው። እኔ ቦታው ላይ ሄጄ ባላይም በባህሪ ግን አዲስ አበባ አውቃቸዋለሁ አንዳንድ ልጆችን። ግን ዞሮ ዞሮ የሐረርም የድሬዳዋ ልጆችም ሆናችሁ የትኛውም የአስመራም የመቀሌ የጎንደርም የጎጃምም የሐዋሳም የናዝሬትም የትኛውም አገር ወጣቶች እባካችሁን ዛሬ ላለው የህይወታችሁ ምስቅልቅል ያለ ህይወት የምትኖሩ ከሆነ አልተሳካልኝም፣ እንዲህ ችግር አለብኝ፣ እንዲህ ችግር አለብኝ ብላችሁ የምታስቡበት የሆነ ጉዳይ ካለ እስቲ ዝም ብላችሁ ጸልዩበት። ከየትም አልመጣም። እናንተ ጎትታችሁ ባታመጡትም አብሮ የተወለደ መንፈስ አለ ማለት ነው። በጣም ልታስቡበት ይገባል። መንፈሱ አደገኛ ከመሆኑ የተነሳ ተመሳስሎ ይኖራል ከእናንተ ጋር። የማትጾሙ፣ የማትጸልዩ፣ የማትሰግዱ ዓለማዊ ዝም ብሎ ዘመኑን የዋጀ ሳይሆን በቃ ጋፕ የተፈጠረበት ትውልድ ስለሆነ መንፈሱ ተመችቶታል። ይሄ ትውልድ በምን እናቃጥለው? አብሮ ተመቻምቿል። በፊልምም በድራማ በቲያትርም በምንም የምናያቸውን ነገሮች እንደ ተረት ስለምንቆጥራቸው አሁንም ያለው እኛ የምናገረው እንደ ተረት ነው የምትቆጥሩት። ግን ሁሉ ነገር ተረት ሊሆን አይችልም። ቢያንስ ከብዙ ተረቶች መካከል አንድ እውነት አለ። ከብዙ መጥፎ ትውፊቶችና ባህሎች መካከል የእኛን ህይወት ልናገኘው እንችላለን። እዛ ውስጥ ቤተሰቦቻችን በሆነ ፓርት ተሳትፈውበት ነበረ ማለት ነው የሆነ ጊዜ ላይ እና ልንነቃ ይገባል። ሳልናገርም አላልፈው ካህኑ ጋር ሄደን ለመጨረሻ ጊዜ ነገር ናቸው። እነዚህም ቤተሰቦች ጋር የነበርን ተሰባስበን ሄደን አባታችን እሱ አመድ አስልሰው መስቀል ይዘው በእጆት ግን ምስህ ምንድነው ብሎ ጠይቀውት ምስህ ምንድነው ማለት በምንድነው የምትወጣው ማለት ነው። በምንድነው የምትወጣው ማለት ነው ጉዳዩ። በመስቀል ይዘው በምን ትወጣለህ ተብሎ ይጠይቃል። ይሄን የነገርኳቸው አባቴ እኔ እርሶን ልመክር ላስተምር አልመጣሁም። ከተማ አደግ ስለሆንኩኝ እርሶ ደግሞ ገጠር ስለኖሩ ትልቅ ልዩነት ተፈጥሯል እያልኩት አይደለም። ግን እባክዎትን ይሄንን ትምህርት ብቻ ያዳምጡ ብዬ ቡዳ ምንድነው የሚለውን ትምህርት ከፈትኩላቸውና በደንብ ካዳመጡ በኋላ ተስፋ ስላሴ አሉኝ። አቤት አልኳቸው።
ገብቶኛል። አሁን ምን መሰለህ ችግሩ ገጠር እኮ በቀበሪቾና በድኝ ያስጮሃሉ። ታዲያ የጮኸው ማን ነው አሉኝ። የጮኸማ ሰይጣን አይደለም፣ እርስዎ እንዳሉት ሰዎቹ ላይ ያለው የሰይጣን መንፈስ እያታለለ ነው የጮኸው እንጂ በትክክል አቃጥሎት አይደለም። እንዴ መስቀል እያለ እንዴት ቀበሪቾ ስራ ስር ያስጮኸዋል? ድኝ እንዴት ያስጮኸዋል? አመድ እንዴት ነው ሰይጣን አመድ ልሶ የሚወጣው? መስቀል ቀጥቅጦት እንኳን የማይወጣ ቅዱስ ጳውሎስ 3 ጊዜ ከኔ እንዲወጣ ለመንኩኝ፣ 3 ሱባኤ ገብቶ እንኳን መንፈሱ ታግሎታል። ብዙ ጊዜ ታመምኩኝ ያለው ኢየሱስ ክርስቶስ ግን ጸጋዬ በድካም ይፈጸማል ይቀመጥ አለኝ ነው የሚለው። እንዴ አልወጣም አለን ብለው ሐዋርያት መጥተው ጌታን አልጠየቁትም ወይ ብዬ ጥቅስ አሳየኋቸው። በኢየሱስ ክርስቶስ ውጣ ስንለው አልወጣም አለን፣ ሌላው ግን ወጥቶልናል፣ ይሄ ለምንድን ነው ብለው ጠይቀውታል። በጸሎት በጾም በጸሎት በስግደት የሚወጣው መንፈስ እንዳለ በደንብ አድርጎ ነግሯቸዋል። እና አባቴ ድኝ ቀበርቾ ጎማ ምናምን የሚባል እያቃጠሉ ያጨሱ ቡዳን አስወጣለሁ ማለት ይሄ አይደለም። እርሶ ካህኑ ቀርቶ በምእመን ደረጃ እንኳን ይሄን ሰው ብዙ ይቀበለዋል ብዬ አላስብም። ይሄ በጣም ከባድ ነው። እኔ እርሶን አላስተምርም። ካህንን ማስተማር በጣም ከባድ ነው። ግን ክህነቶት ስልጣኖት ግን አለ። ስልጣነ ክህነቶ ንጹህ ነው። ቅዱስ ሚካኤል ያግዘውታል፣ ይረዳውታል። መጨረሻ ላይ ያጠፉት ምንድነው? ምስህ ምንድነው ማለቶት ነው። ጮኸልዎት እኮ መንፈሱ ከጮኸ በኋላ ግን ቅዱስ ሚካኤል እንዲያግዘውት ለምነው የግል አመለካከቶትን ጨመሩበት። ይሄ ነው ትልቁ ችግር። ጸጋው ተሰጥቷቸው ድርሳነ ሚካኤል ጸልየው መንፈሱ ተይዞላቸው ከዛ በኋላ ግን የሚያስወጡበት መንገድ ግን ጤነኛ መንገድ አይደለም አንዳንድ ሰዎች። ስለዚህ መንፈስን ከያዙ በኋላ ወደ ሲኦል ነው እንጂ የሚሸኘው፣ በያዙት መስቀል ነው እንጂ ማባረር ያለበት። ምስህ ምንድነው ብሎ መጠየቅ አያስፈልግም። ሰይጣን አይደለም ብለው አምነው ከሆነ ሰይጣን ካልሆነ ሌላ ምንም ሊሆን አይችልም። እግዚአብሔር ሰዎችን የሚያሰቃይ ስሜት አብሮ አልፈጠረም። ሰው ቡዳ ሆኖ አልተፈጠረም። ሰውን የሚበላ ሰውን የሚያሳምም ሰውን ወደ አውሬነት የሚቀይር ማንነት እግዚአብሔር አልፈጠረም። የማቴዎስ ወንጌል ምዕራፍ 4 ላይ በጨረቃ የሚነሳባቸውን ሰዎች ፈወሳቸው ይላል። ይሄንን የተለያዩ መምህራን የግል ስሜቶቻቸውን እያንጸባረቁ ነው የሚያስተምሩት። ግን እርሶ ሲሰሙ በጨረቃ የሚነሳባቸው ማን ነው ስላቸው ጊዜ ይሄማ በሀገራችን ያለው እኮ ነው፣ ቡዳ እኮ ነው አሉኝ። በጨረቃ ምን ይሆናሉ ስላቸው ጊዜ ጅብ እኮ ነው የሚሆኑት አሉኝ። ታዲያ ጨረቃ ስትወጣ ሰዎች ጅብ የሚሆኑ ከሆነ እግዚአብሔር እንዴት ነው ሰዎችን ጨረቃ ስትወጣ ወደ ጅብነት የሚቀይራቸው? የአዳምን ዘር እንደዚህ ያደርጋል ስላቸው ጊዜ ልጄ ልክ ብለሃል አሉ። ትክክል ነኝ ማለት በማስረጃ ስለሆነ ትክክል ነኝ። ካህን ስለሆኑ ስላስተማርኳቸው ከንቱ ውዳሴ ወይም ትዕቢት ሊሆንብኝ አይችልም። በዚሁም አጋጣሚ እንዲህ የሚያስቡ አባቶች ስላሉ ነው ይሄን የምናገረው። ከዛ በመቀጠል ግን አደረግኩ የሚል ስሜት እንዳይኖርብኝ በጸሎት አግዙኝ። ግን ለማስተማር ነው ያመጣሁት። ሌላ መምህር አደረገ ብዬ በዘዴ ማስተማር አላቃተኝም። ግን በትክክል ፊት ለፊት የተፈጠረውን ነገር እንዴት ፍልሚያ ውስጥ ገብተን እንደምንጨነቅ ሊያውም ስልጣነ ክህነቱ ካላቸው አባቶች ጋር እንዴት ግብግብ እንደምንፈጠር እንድታዩት ስለፈለግኩኝ ነው። ሌላው እኛ አባት ብቻ አይደሉም፣ አብረዋቸው የመጡ ሌላ ካህን አሉ። እሳቸው ከመጡ በኋላ በወሩ መሬታቸውን ርስታቸውን ሸጠው አብረዋቸው መጥተው የሚኖሩ የሚያገለግሉ ካህን አሉ እና እሳቸው ግን ደብተራ ናቸው። ትምህርቱን ከፍተው ሲመለከቱ እኚህ ካህን ሲያዳምጡ እሳቸው በመሃል መጡ። ቢያንስ ከጀመረ ከ10-15 ደቂቃ በኋላ ማለት ነው። አብረው ትምህርቱን ካዳመጡ በኋላ ይሄ ሰውዬ ወይ ድሮ ደብተራ ነበር እኔን እኮ ነው ወይ ድሮ ደብተራ ነበረ ወይ ደግሞ አሁን ደብተራ ነው። ብቻ ይሄ ትምህርት ለየት ያለ ትምህርት ነው አሉ። ከዛ እኔም ብልህ መምህር ተስፋ ያሉኝ መልሰው ደውሉ። ካህን ስለሆኑ ስልካቸውን ሴቭ ስላደረኩት በቃ ሲደውሉ ቶሎ ማንሳት አለብኝ። ለምን ስልጣነ ክህነት ስላላቸው ጥያቄያቸውንም መመለስ አለብኝ። በዛ ላይም ደግሞ ሃይማኖታዊ ጉዳዮችም ከተፈጠሩ ለዛ እንዲጠቅመኝ ብዬ ነው። እናንተ ስትደውሉ በጣም ብዙ እልፍ ናችሁ። ስሙን ግን ሴቭ ያደረኩት ሰው ሲደወል ቶሎ ማነሳበት ምክንያት አለና አቤት አባልኳቸው። እኔ ምልህ አባትህ ወይም ቤተሰብ ደብተራ አለ እንዲ ያሉኝ። አይ የለም አልኳቸው። አንተስ አሉኝ። እኔ ምንም የለም፣ እኔ ከተማ ሰንበት ተማሪ ነኝ አልኳቸው። ከተማ አደጋ ገጠር አልኖርክም? ኧረ እኔ ከተማን ያደግኩት ከተማን የኖርኩት አልኳቸው። አይ እንዴት አወካት እያሉ አሁን እኮ እዚህ አጠገብ ያሉት ይሄ ሰውዬ ደብተራ ነው እንጂ ወይ ደብተራ ነው ወይ ደብተራ ቤተሰብ አለው እያሉ ነው። እስኪ አቅርቧቸው አልኳቸው። አቀረቡኝና እንዴት ነው ሰላም ኖት? እግዚአብሔር ይመስገን። ካህን ኖት አልኳቸው። አዎ አሉኝ።
እሺ ይፍቱን አልኳቸው። እግዚአብሔር ይፍታ አሉ። ግን ጥያቄዎት ትክክል ነው አልኳቸው። እንዴት አሉኝ። ይህን ትምህርት የሚያስተምር ደብተራ ብቻ ነው አልኳቸው። ኋላ ታዲያ ማን ሊያስተምረው ነው? ለነገሩ አይፈረድቦትም። ታዲያ የአባቶቻችን መጽሐፍት ላይ ገድሉ ላይ ምኑ ላይ እኮ ስለ ቡዳ መንፈስ በደንብ ተጠቅሷል። ስለ አይነ ጥላ ተጠቅሷል። ስለ ዛር መንፈስ ተጠቅሷል። ገድላቱ ላይ ያውቃሉ አልኳቸው። አውቃለሁ፣ አንዳንድ ጊዜ ሳነብ አውቃለሁ፣ አገኛለሁ አሉኝ። ታዲያ እነዛ አባቶች ደብተራ ናቸው ስላቸው ጊዜ አይ ምኑ ነገር አመጣህብኝ፣ እንዲያለ ክርክር አልወድም በልቻው አሉና ዘኩት። እንዲህ ምን አይነት ጊዜ ነው አልኩኝ። አንድ ቀን እንግዲህ አገኘሁታለሁ። መልሰው ሲደውሉ አንድ ቀን መጥቼ ሁለታችሁን ማገኛችኋለሁ ብዬ በዛው ተለያየን። አልሄድኩም። ምክንያቱም እሳቸውም ደብተራ እንደሆኑ ነግረውኛል። እኔ ደብተራ ነኝ አሉ። እርስዎ ደብተራ ነው ስላቸው ጊዜ ደብተራ ነኝ አሉ። የትኛው አይነት ደብተራ ስላቸው ስንት አይነት ደብተራ ታውቃለህ አሉኝ። አይ ስርማሽ ቅጠል በጣሹ አስማተኛው ጠንቋዩ ደብተራ ነው ወይስ ይሄ በድብትርና ማዕረግ ላይ ሆኖ ቤተክርስቲያን የሚያገለግለው ነው ስላቸው ጊዜ ሁለቱንም አሉኝ። እንደ ጀብድ ማለት ነው፣ በቃ እንደ ጥሩ ነገር ማለት ነው። ሁለቱንም አሉ። ምን ትላላችሁ እናንተ? ያው ልብ ነፍቶ ደረት ነፍቶ የምንመካበት ስልጣን ነው። ድብትርናውን አይደለም፣ ስር ማሽቀጠል በጣሽነቱም ማለት ነው። ብቻ እንዲህ ያለ ገጠመኝ ስላቀረብኩላችሁ እኔ በጣም ደስ ብሎኛል። እግዚአብሔር ልቦና ይስጠን፣ ለሁላችንም ማስተዋሉን ይስጠን። እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14 ላይ። ይህንን ጥቅስ ሁልጊዜ ነው የማስተምረው፣ ሳልጠቅሰው አላልፍም። በአይምሯችሁ እንዲጻፍ እፈልጋለሁ ከነ ቁጥሩ። ኢዮብ 33:14 እግዚአብሔር በአንድም በሌላ መንገድ ያስተምራል፣ የሰው ልጅ ግን አያስተውልም። እግዚአብሔር ይታረቀን።